እንዳትሸወዱ የልጅቷ ትክክለኛ ቄጥ መስሏችሁ እንዳትሸወዱ። እሺ ይሄን ቪዲዮ ለሰራው ልጅ ሼር በማድረግ ተባበሩልኝ። በግልጽ አትነግሪኝም? ልጁን ፈልጌ ነው ምናምን አትይም እንዴ? ምንድነው በሷ ሰበብ እንዴ? ቆይ እኔ አልገባኝም ግን ማለት ምን ቢሏት ነው? ሄዩ ውጣው እንዳይሆን በጣም ስክራራ ካያችሁ በጌታና በጌታ ብቻ ነው። እንደዚህ አይነት ቅውጥ ያለ ሰርግ አድርገሽ መልሱንም ቅውጥ ያለ ይሄ ነገር ያው በመንግስት ደረጃ ቢታይ ጉዳዩ ወይም በቫር ቢታይ የወንዶች እጥረት ተከስቷል። የወንድ እጥረት እየጨመረ ሴቶቹ ደግሞ በተቃራኒ እየበዙም በጣም የሚገርም ረብጣ ብር አውጥተው ወንድ እየገዙ ነው። እና ለምን እኔን በነፃ አትወስዱኝም? ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሰላም ዘንባባውያን እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ። ያው ሰሞኑን ከዩቲዩብ ትንሽ ጠፋ ብለናል። ቢሆንም ግን ዛሬም ተመልሰን በሌላ ቪዲዮ ከቻሳ ብለናል። እና እንዴት ናችሁ? ኑሮ እንዴት ይዟችኋል? ኢትዮጵያ ላይ ያላችሁ ከሀገር ውጭም ያላችሁ ሁላችሁም እንዴት ናችሁ? እርግጠኛ አይደለሁም። አሁን ምን ላይ ናችሁ? እስኪ ንገሩኝ፣ ምን ላይ ናችሁ? ኧረ ላሽ እኔ ምንም አልተቀያየርኩም። ማለት ደስተኛ ናችሁ? ሀዘን ላይ ናችሁ? ግራ የተጋባው ስሜት ላይ ናችሁ? ጭንቀት ላይ ናችሁ? ወይ ምንም አይደላችሁ? ምን ላይ ናችሁ እናንተ? ማለት እሱ ነው ልትነግሩኝ የፈለኩት። ጭንቀት ላይ ያላችሁ፣ ሀዘን ላይ፣ ምንም ላይ ያላችሁ ዛሬ በዚህ ቪዲዮ ፈታ እያልን ዘና እያልን እስከ መጨረሻው ድረስ ቪዲዮ እየተከታተልን ላይክ እያደረግን ከኔ ጋር አብረን እንቆያለን ማለት ነው። ተስማማላችሁ? አዎ ተስማምተናል። ለማንኛውም ዛሬ መነጋገር የሆኑ ጉዳዮችን ይዘን መጣናል። በሚያስቁት እንስቃለን፣ በሚያዝናኑት እንዝናናለን፣ በሚቆነጠጡት እንቆነጥጣለን፣ በሚመከሩት እንመክራለን። ማናባስ ነው። ምክንያቱም ይህ ስራችን ሳልፈልግ አሳከኘው። እንደተለመደው ስትገቡ ቪዲዮውን ላይክ አድርጋችሁ ጀምሩት። አዳዲስ ከሆናችሁ ደግሞ ሰብስክራይብ እያደርጋችሁ ከኔ ጋር ቤተሰብ መሆን ትችላላችሁ። ይመቻችሁ። እስኪ የመጀመሪያው ጉዳያችንን ስለ ትዳር ጉዳይ እናድርገውና በትዳር ዙሪያ እናውራ። ሁለት ነገሮችን ነው የምናነሳው። አንደኛዋ ካናዳ ልታገባ ወስዳው ካናዳ ካስገባችሁ በኋላ ጥሏት ጠፋ። ካናዳ ወስዳው ጠፋባት። ወንዶች ገነት አይገቡ። በጣም ነው እንዴ የማንገባው? በጣም ነው እንዴ ገነት የማንገባው? እና እናንተ ናችሁ የምትገቡት ገነት? ማንም ይገባ እንዴ? ምን ያድርግ ታዲያ? ወንዱ ምን ያድርግ ታዲያ? ካናዳ ልውሰድ ተብሎ እምቢ የሚል ሰው አለ እንዴ በዚህ ሰዓት? ምን ሆናችሁ ነው? ብቻ እዚህ ቪዲዮ ላይ ያየሁት ኮሜንት ልነግራችሁ አልችልም። ማለት በቃ አለ አይደል ኢሞሽናል ዳሜጅ የሚያስብል አይነት ኮሜንት ነው ያየሁት። ተመልሳ እኔን ታግባኝና ትውሰደኝ፣ ከዛ እንዲህ እያደረገች ታመላለሰን አይደል? ስራው አንተን ማመላለስ ይሁን አይደል? በቃ ሄዩ ውጣው እንዳይሆን ኧረ ሼም ነው ጋይስ አይባልም እንደዚህ። ምን ሺ ነው እንዴ? ከመከዳቷ በላይ እኮ ሌላ ሁለተኛ ጉዳት ነው እያደረሳችሁባት ያላችሁ። ውጣው እንዳይሆን ይባላል። አሁን ሁለት ወንድሞቼን እያገባሽ በየተራው ሰጅልኝ። ኧረ በጣም ነው እንደምትወስድልሽ በእውነት የአንቺ ችግር ማራገፊያ ትሆን እሷ። ሬታ የአባቷ ልጅ ምን አለች? እሷ ትመርመርልን ሳታየው ሰምጦ ቢሆንስ? ነውራም በአለጌ ይባላል። ሬታ ይባላል፣ እንደዚህ ይባላል። ቆይ ወዴት ነው የሚሰምጠው? ወዴት ነው የሚሰምጠው? ይሄ ልምድ ያለው ሰው ነው እንደዚህ አይነት ነገር የሚናገረው። አንቺ የማስመጥ ልምድ አለሽ ማለት ነው። አንቺ የማስመጥ ልምድ አለሽ ማለት ነው። የምሬ ነው። ምንድነው? ስንት ሰው አስመጣሽ ነው አንቺ ተመታሽ? በነገራችን ላይ ልጁ ሸበላ ነው፣ አይታችሁታል። ታዲያ ይሄንን ቁመት ይሄንን ዛላይታ ባትታለን ነበር የሚገርመኝ። እንዴ ከሱ ጋማ 2 ሳምንት ራሱ በቂ እኮ ነው። 2 ሳምንት ራሱ ላይ አይታለች፣ በቃ ይበቃል። እሱ ደግሞ ካናዳ ሲገባ በጣም ብዙ ሴቶች አሉ አይደል? የሚተራመሱበት ሴቶች አሉ። ይሄንን ሸበላ አይተው ታዲያ ዝም ብሎ እንደዚህ አይነት ሸበላዎችን እኮ
የኔ ብቻ ነው ለማለት ትንሽ ይከብዳል አይደል እንዴ? የኔ ብቻ ነው ለማለት እንደኔ አይነቱን አሁን የኔ ብቻ ነው ብትሉ ችግር የለውም ማንም ስለማይነካው ማለት እኔ ነው ማን ይነካኝ ውሻ በጨው የማይነካኝ ልጅ አሁን እኔ የኔ ብቻ ነው ብትሉ ያምርባቸዋል። ይሄንን ሸበላ ግን የኔ ብቻ ነው ብሎ ማሰብ ይከብዳል። ትንሽ ጋይስ ይከብዳል እውነት። ወንድሜ በረከትህ ይደርብን ነው የምንለው ሌላ ነገር አንልም። እኛ የወንዶች ጉዳይ ኮርተንብሃል ተሰብስበን በረከትህ ይደርብን ነው የምንለው ነውራ ከዚህ በኋላ ማለት ነው። እሺ በጣም ስኩራራ ካያችሁ በጌታና በጌታ ብቻ ነው። ስተማመን ካያችሁ በእግዚአብሔርና በእግዚአብሔር ብቻ ነው። ካልሆነ አንገቴን ደፍቼ ነው የምሄደው። ተስፋ ቆርጣ ነው ማለት አትፍረዱባት። ልቧ ተሰብሯል እኮ ይገባናል እኮ። እንዳትሸወዱ የልጅቷ ትክክለኛ ቄጥ መስሏችሁ እንዳትሸወዱ። እሺ ይህን ቪዲዮ ለሰራው ልጅ ሼር በማድረግ ተባበሩልኝ። በእንደዚህ አይነት ቪዲዮ ስመጣ የመጀመሪያ ነው። ነገር ግን ስለ ተምር ያወራው ቪዲዮ ላይክ ቫይራል ወጥቷል፣ ብዙ ሰው አይቶታል ምናምን። ግን ደግሞ ትክክል አይደለም ለማለት ያክል ነው የመጣሁት። ምክንያቱም ተምርን አውቃታለሁ በአካል በደንብ ስለማውቃት ስለተገናኘን ከአንዴም 2-3 ጊዜ ስላየኋት ነውና ተምር የራሱ አቋም ነው። በነገራችን ላይ ለሌሎቻችሁም ብዙ ሰዎች እንዲህ ነው ልታሸማቅቋት ትሞክራላችሁ። ኖ አይደለም፣ ተምር የራሱ አቋም ነው። በጣም የሚያምር አቋም ነው ያላት። የምር ወላሂ ነው የምላችሁና በጣም ደስ የምትል ልጅ ናት። በዛ ላይ ይበቃል። ቆይ አረጋጊው፣ እናቱ አረጋጊው። በግልጽ አትነግሪኝም እንዴ? በግልጽ አትነግሪኝም? ልጁን ፈልጌ ነው ምናምን አትይም እንዴ? ምንድነው በሷ ሰበብ እንዴ በጓሮ ምናምን መጨው? በግልጽ አትነግሪኝም እንዴ? በቀጥታ አሪፍ እኮ ነው ማለት ፈገግታሽ ምናምን ደስ ይላል እኮ። በዚህ ስለ አቋም አላወራንም ደግሞ እኛ ያወራ ነው ስለ ቂጥ ነው። ቂጡ የሱ አይደለም እንዳለ የተጎዘጎዘ ጨርቅ ነው ያልኩት። ስለ አቋም መቼ አወራ? አቋም አወራ ነው አላወራንም እኮ ጋይስ። እኔ ያልኩት ሌላ ነው እንጂ ያልሽው ሌላ ነው። አመጣጥሽ እኮ ገብቶኝ እኮ ነው የምነግርሽ። በጣም ስለገባኝ እኮ ነው። ምንም ችግር የለው። ኦልሬዲ እኔ ተረድቼሻለሁ። ግልጽ ነው። ደውይልኝ። እንደዚህ አይነት ቪዲዮ ስመጣ የመጀመሪያ ነው ማለት እኔም እኮ ተመችተሽኛል። ማነው ማለት ያን ያህል መጨናነቅ አልነበረብሽም። ገባሽ? ያ ሁሉ ሰው መጥቶ እያቀፈኝ፣ ያ ሁሉ ሰው መጥቶ እየሳመኝ ፍቅሩን እያሳየኝ፣ ግን ደግሞ የሆነ የጎደለኝ ነገር መርጬ እሷ ለምን ጎደለችኝ እያልኩኝ ራሴን ሳጨናንቀውና ስረብሸው ታዘብኩኝ። እና እውነቴን ነው የምላችሁ፣ የፈለጋችሁትን ዓለማዊ ነገር ብታገኙ ሁሌም የጎደላችሁትን ነገር ትፈልጋላችሁም ታገኛላችሁ። ምክንያቱም ይሄ መጥፎ ልማድ ነው። ሁላችንም ሰዎች ይዘነው የመጣነው መጥፎ ልማድ ነው። የጎደለንን ነገር የሚያስደስተን ይመስለናል። አሁን ሁሉም ያለኝ ህይወቴ ላይ ያመጣሁት ሁሉም ስኬት የጎደለኝ ነገር ነው ብዬ ያሰብኩት ነገር ነበር ከዚህ በፊት ከ3 ዓመት ከ2 ዓመት በፊት። አሁን አገኘሁት ሌላ ነገር የጎደለኝ ነገር ብዬ ደግሞ እየፈለግኩኝ ነው ያለሁት እና ራሴን ታዘብኩት። ልክ ነው። ባይዘዌ ይሄ የሁላችንም ችግር ነው። የትኛውም ሰው ቢሆን የሚፈልገው ነገር ከሞላለት በኋላ ሌላ ነገር ይፈልጋል። የሰው ልጅ ፍላጎት መቼም ነው የማያቆም። መቼም አንድ ሰው ወደፊት መኪና ገዝቼ ቤት ሰርቼ ማየት እፈልጋለሁ፣ በቃ የመጨረሻው ህልም ይሄ ነው ይላችኋል አይደለም? ከዛ እንደምንም ብሎ መኪና ይገዛል፣ ቤት ይሰራል። ከዛ ምን ያምረዋል መሰላችሁ? ሌላ ቤት ያምረዋል፣ 2-3 ቤት መስራት ያምረዋል። ይልና ደግሞ ፎቅ ያምረዋል፣ ፎቅ ይሰራል። ከዛ ደግሞ ምን ያምረዋል? ዓለም ላይ ባለ ሀብት ሆኖ መታየት ደግሞ ያምረዋል። በቃ ከሀብታሞች ጎን ተሰልፎ ማየት ያምረዋል። ሀብታም እንኳን ቢባል ሌላ ነገር ጠረፍ ላይ ሄዶ ቤት መስራት ደግሞ ያምረዋል። የመሬቱ ሁሉ ያስጠላዋል። የሰው ልጅ ፍላጎት መቼም ነው የማያበቃ። መቼም የሆነ ነገር ሲሟላላችሁ ተመስገን ከማለት ይልቅ ሌላ ተጨማሪ ፍላጎታችሁን ነው የምታሳዩ። የሰው ልጅ ምኞቱ አያልቅ። መሸም ነጋ፣ አገኘንም አጣን፣ ተመስገን እንበል። የኔ ፍቅር ለምንድን ነው የፈለግሽኝ? እኔ ፍቅር እንዴ ያምሻል እንዴ? የኔ ፍቅር ማነች? ኧረ እኔ አላውቃትም። እኔ አላውቃትም። ለነገሩ ከሴት ጋር ስትሆን እንደምሻመጠጣኝ ጠርጥሬያለሁ። ምንድን ነው የምታወሪው? ተመሳስዬብሽ እንዴ? እነዛን የመሰሉ የፍቅር ጊዜያቶች ረሳኋቸው። ምን? አንተ ውሻ! እኔ ምን አጎደልኩብህ? አፍቅሬክ እኮ ነበር፣ አምኜክ እኮ ነበረ። አረ እንደምታስቢ እኮ አይደለም። አትንካኝ። ዛሬ የቀጠርኩክ እንደረገዝኩ ልነግርህ ነበር። አንተ ግን ውሻ ነህ። ሃኒ እንዳትከተለኝ። ለምንድን ነው ግን ለውሳኔ የምትቸኩለው? አንተ ደግሞ እዚህ ምን ታደርጋለህ? ያ ውሻ እየማገጠብሽ እንደሆነ ሰምቼ ነው የመጣሁት። አይዞሽ፣ እኔ አለሁልሽ። እርዳታ ካያስፈልገኝም። የት ነው የምታውቂኝ? ታውቂኝ ወደዛ። ለሴት ልጅ ክብር ይኖረ። እሺ
ተዋት እንጂ። ቆይ ምን አስነክታት ነው? አሁንም ትወድሃለች? ሂጂ አንቺ ብርሽን አስገብቼልሻል። በለው ሂጂ እንዳልኩሽ አድርጊ። የምትፈልጊውን ብር እሰጥሻለሁ። ሂጂ። አንተ ነህ ማለት ነው ድራማውን የሰራው? አዎ ማጣላቱ እንኳን ተሳክቶልኛል፣ ግን የኔ ማረጊያ አይቀርም። ትሰማኛለህ? መቼም ያንተ አትሆንም። እሺ ይሄ ምን አይነት ሰው ነው በእናታችሁ? በለው እንጂ። የሀገሬ ሰው ምን ይላል መሰላችሁ? በርስትና በሚስት ቀልድ የለም። ሚስትህን ወስዶ እንደዚህ ነው እንደምትገፈው? እንደዚህ ነው እንደምታረገው? አትለውም እንዴ? አትወገውም? ግራቂጡን አትወገውም? እንዴ ቆይ እኔ አልገባኝም። ግን ማለት ምን ቢሏት ነው? ምን ቢያደርጓት ነው? ይሄ ሰው እኮ ከባድ ነው፣ ምላሱ ከባድ ነው ጋይስ። ይሄ ፒፕል ምላሱ ከባድ ነው። እርግጠኛ ነኝ አንቺ መቼም አታገቢም፣ መቼም እሱ ለአንቺ አይሆንም። አንቺና እሱን አጣላችኋለሁ ብሎ የሆነማ ሰው ዝቶባታል። ስንት ነገር እየተባልኩ ስንት ነገር እየታማው ስንት ባሽሙር እየተናገሩኝ መጨረሻ ግን አሸንፌ አድርጌዋለሁ እያለች ነው እንግዲህ በትርጉም። እዛ አብረዋት የነበሩት እህቶቿ ምናምን በጣም ነበር ሲያለቅሱ የነበሩት በሷ ደስታ ማለት ነው። የደስታ እንባ ነው ሲያነቡ የነበሩና አሸንፋለች። በቃ አሸናፊ ሰው እንደዚህ ነው። አሸንፈሻል አንቺ ጀግና። ጋይስ መዋኘት እንደማልችል ታውቃላችሁ። እባካችሁ ይህን ቪዲዮ እስከ መጨረሻው ሁላችሁም ይህን ቪዲዮ ለአዶኒ ያድርሱላት። አዶኒ በአንድ ቀን ብቻ አሳ ላርግህ እባክህ እድሉን ስጠኝ። ኢትዮጵያ ውስጥ ካሉት ጎበዝ ሴት የዋና አስተማሪ ነኝ። አንድ ቀን ብቻ እድሉን ሰጠኝ። ፕራይቬት የዋና ክላስ ልስጥህ። ትወደዋለህ? ጉድ ፕራይቬት የዋና ፕራይቬት ጭራሽ ፕራይቬት ለምንድን ነው ፐብሊክ የማይሆን? ማለት ጉዳዩ ምንድን ነው? ለምንድን ነው ፕራይቬት የሚሆነው? ለእኔ አሰጭኝም፣ እሱ አይፈልግም። ለእኔ ፕራይቬት አሰጭኝም ወይ? ለእኛ ስጭን እንጂ እሱ አለ ውጭ ብሎ የሚውሉ ከቤት ዋናም አይችልም። አዶናይ በጣም ቢዚ ነው፣ እናቱ ቢዚ ነው እሱ። አሁን ጭራሽ አምባሳደር ምናምን ሆኗል። ለአዶናይ የማይሰጠው የለም እንዴ? ሁሉም ነው የሚሰጠው። ለእኛ አይሰጠንም እንዴ? ለእኛም ሰጡን ፕራይቬት ማነው ዋና አስተምሩ። ያመጡ ለአዶናይ ሲሆን የሚከለክል የለም። አረ አዶናይ በረከት ይደርብን። አረ ለአንተ የዘነበው ለኛ ያካፋ። ተዋወቋት፣ ቬሮኒካ ትባላለች። ሰሞኑን ሳይንቲስቶችን መነጋገሪያ ያደርጋለች። ቬሮኒካ መነጋገሪያ የሆነችበትን ምክንያት እንግዲህ በቤት ዕቃ መሳሪያን እንግዲህ የተጠቀመች የመጀመሪያዋ ላም በመሆኗ ቬሮኒካ እንግዲህ እንደምታዩት ጀርባዋንም ሲያካት እንዲሁም ደግሞ ስትታጠብም እንደምታዩት መጥረጊያውን በአፏ ይዛ እንግዲህ መጥረጊያውን እንደ ማከኪያም እንደ መታጠቢያም ተጠቅማበታለች። ላምነች ቬሮኒካ ነው ላምነች ያለው ጋይስ። ይመችሽ። ስንት ሰገጤዎች ባሉበት ለምን እንደዚህ ተባልኩ ብሎ በሚጨናነቁበት እሷ ግን ፈታ ነው የምትለውና ይመችሽ ቬሮኒካ። ስሜን አርጎት ባፉ ልጅ በጣም ነው የሚመቸኝ። የመጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ የመጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው? ካንቺ የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ፣ ለልጆች አባት ስጥልኝ ስል ባንዴ ከቻረከኝ ተመስገን። ልጅ አለሽ እንዴ? አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። ሰባት ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? ጌታ ምንድን ነው እረፍት የለውም እንደ ባልየው? ኧረ ሁሉም ያው ናቸው እባክህ። ጭራሽ ሁሉም? አዎ ሁሉም። ከስንት ባል ነው ሰባት ልጅ? ከስምንት። አልገባኝም። እንዴት ነው ከስምንት ባል? አንዱ ነፍሰ ጡር ነኝ። አምልጥ። ከእያንዳንዳቸው አንዳንድ ወልደሻል። ጭራሽ አሁንም እርጉዝ ነሽ። ከስምንት ሰው አንዳንድ ልጅ ወልደሽ እሱ ዘጠነኛ። የስምንቱንም ሰብስቦ እንዲያሳድግልሽ ፈልገሽ ነው። አሁን ይሄ ልጅ አስባችሁታል? ለ3 ቀን ከእንቅልፍ አይነሳ። ድምፅ ልቀይር? ባትቀይርም የሆነ ችግር የለም። እቺማ በድሮ ጊዜ የምር ዶሮ ነበረች። ፈልፈላ ጨረሰችው እኮ።
እናንተ እኮ ማታመጡብን የለም። ይሄ ነበር የቀራችሁ። ጭራሽ ሰው ማስታቀፍ ጀመራችሁ እንደ ዶሮ። ታቀፉ፣ ችግር የለም ታቀፉ። ምን አቤት ውርደት፣ አቤት ውርደት። እቺን ነገር ግን ማን ነው ሞክሮ የሚያውቀው? ከምር ማን ነው ሞክሮ የሚያውቀው? ቤት ውስጥ ማለት ነው ስጋ ሲሰራ ወይም የሆነች እንደዚች አይነት አጥንት ነገር ሲኖር ማን ነው ደበቅ ብሎ ሲበላ የተያዘው? እኔማ ስንት ቀን ተይዣለሁ መሰላችሁ? ስንት ቀን። አንዳንዶች እኮ ስጋ ሲሰሩ ቀስ እያሉ ቅምስ እያደረጉ ሲሉ ሲጠማቸው፣ አሁንም ሲቀምሱ ሲጠማቸው እንዳለ ስጋው ያልቃል እኮ። ባዶ ወጥ እኮ ነው፣ ውሃ ነው እኮ የሚቀርበው። እና እነሱን ያስታወሰችኝ የምር። ዛሬ ሜካፕ ስሰራ የመጀመሪያ ጊዜ ነው እና እቺን ቆንጆዬ ልጅ ከዚህ በላይ ማሳመራት ይመስላችኋል ወይስ አበላሻታለሁ? እኔ እንጃ። በነገራችን ላይ ሜካፕ መማር ከጀመርኩ ገና 1 ሳምንት ነውና እንግዲህ እንደምታዩት መጨረሻ እንደዚህ ሆኗል። እንዴት አያችሁት? ምን ነው የኔ እናት እንዴ? ችግር ካለባችሁ በጠረጴዛ ዙሪያ ተነጋግራችሁ መፍታት ነው። ምንድነው እንደዚህ የሶሶ የአኒሜሽን ቡዳ ማስመሰል? ትንሽ እንኳን እስከትረምጂ 15 ቀን መታገስ ከብዶሽ ነው እንዴ? ደግሞ እንዴት ነው ብላ አስተያየት ጠይቃለች እንዴ? ልጅቷ እንደዚህ አልማዝ በለጭራን አስመስለሻል። ምንም እኮ የጎደለሽ ነገር የለም። ሁለት ነገር ብቻ ነው የሚቀርሽ። የተወሰነች የጫገረባ ነገር ብታስያትና አንድ ፍሬ ሰንደል ብትሰጫት እቺ ልጅ ያለ ፕሮግራሙ አበደችልሽ ማለት አይደል? ላንቺም ቢሆን አላማሽ ተሳካ። ስንቶቻችን እኮ ነን ያለ መክሊታችን እየገባን እንደዚህ የሰው ህይወት የምንበጠበጠው። አንቺ አሁን ካለሽ ተሰጥኦ ጋር የሚሄደው ነገር ምንድነው? ትንሽ ልስን ነገር፣ ቻክ ነገር፣ አሸዋ ግርፍ ነገር፣ መንገድ ኮንስትራክሽንም ስል እኔ ችግር የለብኝም። ሰው ላይ ከምትደበቅ እሱ ነው ተሰጥኦ። የኔና መክሊትሽን አግኝተሻል። በቃ ትክክለኛ ነገር ነው የነገርካት። በቃ ለሷ የሚሆነው ይሄ አሸዋ መግረፍ፣ ግድግዳ መለሰን ምናምን እንደዛ አይነት ነገር ነው የሚሆናት። ሌላው በጣም አነጋጋሪ ጉዳይ የፍናን መልስ ነው እንዴ! ፍናን እንደዚህ አይነት ቅውጥ ያለ ሰርግ አድርገሽ መልሱንም ቅውጥ ያለ በሰርግ ላይ ሰርግ። ለማንኛውም የነፍናንን መልስ በትናንትናው ዕለት እንግዲህ ላይቭ እየተከታተልኩት ነበርና የምሬን ነው። አቤት ገንዘብ ማማሩ ነው የሚያስበው። አይ ገንዘብ ማማሩ። ገንዘብ እንደዚህ ደስ ይላል። ስንሞት ሰማይ ቤት አይሰራም እንጂ እዚህ ምድር ላይ ሁሉንም ነገር ይቆጣጠራል ብር። አቤት 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 ቁንጅና ትላለህ፣ አቤት ውበት ትላለህ፣ አቤት 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 ሰርቷታል ወሰዳት እንጂ። ከዛ እንደዚህ አሳምረው አስውበው ካስቀመጧት በኋላ መጨረሻ ላይ የማይቀር ነገር አይደለ ወደ መልሱ ሄዳለች። ከማን ጋር አትሉኝም? ከባለቤቷ ጋር። ባልተቤቱ እየነዳ እዚህ ጋር ፍናን ጋቢና ተቀምጠው የሆድ የሆዳቸውን እያወሩ በቀጥታ ወደ መልስ ፕሮግራሙ ይሄዳሉ። አቶ ባልም ከዚህ መስኮቱን ከፈት ያደርግና የመኪናውን ይወርድና የተከበረችውን ባለቤቱን ልክ እንደ ውጮች ማለት ነው በሮማንቲክ መልኩ ከመኪናው እንደዚህ አድርጎ ያወርዳታል። ዋው ዋው! ይሄ ሮማንቲክ ግን ኢትዮጵያ ላይ እየበዛ ነው ጋይስ። ከዛ የማይቀር የለም እንግዲህ ወደ መልስ ፕሮግራም ቦታው ላይ በዚህ መልኩ ይገባሉ። ብዙዎቹ እየፈነጠዙ እየመቱ ትግረኛ አልቀረ፣ ኦሮምኛ፣ ጉራጌኛ፣ ሶማሌኛ፣ ህንድኛ፣ ፈረንሳይኛ የቀረ ነገር የለም። ሁሉም ነገር በቦታው ነበር። እንግዲህ እንደምታዩት እንደዚህ አምረው ተውበው በህዝብ ተከበው አቤት ያለው ማማሩ ተብለው እንግዲህ መልሳቸውን አክብረዋል። ያው በመልስ ፕሮግራሙ ላይ በርካታ አርቲስቶች፣ በርካታ ዘፋኞች ተገኝተው ነበር። ዳዊት ጽጌም ተገኝቶ ነበር። ልክ እንደዚህ ሲያስቀውጣቸው ነበር። ደግሞ በዚህ ላይ አየለው ማማሩ ደግሞ በዚህ ላይ ወጋት እንዲሁ ብሩ ከየት ነው የሚመጣው? ቆይ ፍናን አርቲስት አይደለችም እንዴ? ፊልም አይደለ እንዴ ተሰራ የነበረው? ፍናን የገቢ ምንጩ ከየት ነው የመጣው? ያው እንግዲህ እኔ እንደሰማሁት ከሆነ ከ30 ከ40 ሚሊዮን በላይ ነው አሉ የፈጀው። በ30 በ40 ሚሊዮን 3 ቤት አይሰራም እንዴ? ሰርጉስ ቢቀር ሰርግ ምን ይሰራል ሲጀመር? 3-4 ቤት አሰሩም እንዴ? ድልቅቅ ያለ አንዱን ለኔ ያሰጡኝ ማን ነው? እንቀጥል እሺ። ከዛም እንግዲህ ነገሩ እየተጧጧፈ ይሄድና አይስማትም ሲባል የነበረው መጨረሻ ላይ ስሟ ትርፍ።
ምን ይሉታል? ባይስማትስ ምን ችግር የለው? ለምንድን ነው በሰው ፊት የሚስማት? እዛ ቤት ሲደርሱ እንትን አይልም እንዴ? ለሰው አያስብም እንዴ? ስንት ወንዶች አሉ፣ ስንት ክራሽ ወንዶች፣ ለእነሱ አያስብም እንዴ? ዝም ብሎ በህዝብ ፊት ግልጭጭ። ይሄ ነገር ያው በመንግስት ደረጃ ቢታይ ጉዳዩ ወይም በባር ቢታይ ጥሩ ነበረ። ግን ያው እምቢ ካለ ከጨከነ ምን ይደረጋል? ብቻ ወስዷታል። እኔ ግን አንድ ጥያቄ አለኝ። ፍናንን ሜካፕ የቀባሻት ሴትዮ ምንሽን ነው የሚያዞርሽ? ማለት ምንድን ነው የሚያምሽ? ምንሽን ነው የሚያምሽ? ማሳከም እንችላለን እኛ አዋጣን። ምንሽን ነው የሚያምሽ እናት? ፍናንን ሜካፕ ራሱ እኮ ከፍናን ፊት ነው መቀመም ያለበት አይደል እንዴ? እንዴት ነው ፍናንን ሜካፕ የምትቀቢያት? አልገባኝም። ሲጀመር ሜካፕ የተሰራው ለማን ነው? ለነፉንጋዎች አይደለም እንዴ? ለኛ አይነቱ አይደለም እንዴ? ለፉንጋዎች እኮ ነው ሜካፕ የተሰራው። ቆንጆ ከሆንሽ ለምንድን ነው ሜካፕ የምትቀቢው? ወይ ካልሆነ ፊት እንቀያየር። ከደበራችሁ ፊታችሁ እንቀያየር፣ ቀይሩን። ቆንጆ ሆኖ ሜካፕ የሚያምረው ሰው ቀይሩን ፊታችን። ለምንድን ነው ክፉ የምታናግሩኝ? ዛሬ ባሌ ጋር ነው የማድረው። በዱዋችሁ እንዳትረሱኝ። ማለት አልገባኝም። ከባልሽ ጋር ነው የምታድሪው፣ በዱዋችን እንዳንረሳሽ። ምን ለማለት ፈልገሽ ነው እናት? ማለት ስተኛ የመጀመሪያሽ ነው ወይስ ባልየው ገጀራ ነው ይዞ የሚመጣው? አልገባኝም። ማለት ግልጽ ብታረጊልን። አንቺ ከባልሽ ጋር ለምታድሪው ለምንድን ነው እኛ ዱዋ የምናደርገው? ለራሳችን ዱዋ እናደርግም? ጭራሽ አንቺ ዱዋ አድርጊልን እንጂ ከባልሽ ጋር ሆነሽ እኛም እንዳንቺ ከባላችን ከሚስታችን ጋር እንድናደር። ወይስ ድንግል ነኝ እያልሽ ነው? ወይስ ባልሽ ናይጄሪያዊ ነው? ማነው? ናይጄሪያ ኢሞሽናል ዳሜጅ። ከትዳር በፊት ምንም ነገር አናረግም ያልሽው ድንግል ነሽ ወይ ነው ጥያቄው። ድንግል ካልሆንሽ ቡሌ ነው የጠየቅኩሽ። ቡሌ ደግሞ ትራፊ ነው። እውነቱ ይሄ ነው። ቢመርሽም ዋጪው፣ ካልተዋጠልሽ በመርዝ አድርገሽ ጠጪው፣ ትገላገያለሽ። ነፍጫ አለ አሮጊት፣ የተራበ ጊንጥ የመሰልሽ። ይሄ እኮ ስድቡ ከየት ነው የሚመጣለት? ነፍጫ አለ አሮጊት አለ፣ የተራበ ጊንጥ የመሰልሽ። ትዳር በጣም ደስ የሚል ነገር ነው። ፍቅር በጣም ደስ የሚል ነገር ነው። ሰው ከዓለም ድካሙ የሚያርፈው በፍቅር ነው ብዬ አስባለሁ። ማለት የሆነ የዓለም ድካሙን የሚያጣፍጠው ወይም በቃ ብዙ ፈተናውን የሚያጣፍጠው በቃ በሚሰጠውና በሚቀበለው ፍቅር ነው ብዬ ነው ማስበው። በቃ እንዴት ነው አንዳንዴ ህይወት ሲደክምሽ ትዳር አለኝ ልጆች አሉኝ ብለሽ የምትበረችበት መንገድ የለም። እሱ ይበቃል ይቆይ እንዴ! ቆይ የተጋባችሁበት ልብሱ ገና መች ተመለሰ? ቬሎ ገና ቤት አይደል ያለው? መች መለሳችሁት? በቅርቡ አይደል የተጋባችሁት? ገና እኮ የትዳርን ጣዕም እንኳን አላየሽውም። ገና ለመምከር ምን አስቸኮለሽ? ተረጋጊ። መጀመሪያ ትዳርን እዩ። ቢያንስ በትንሹ እኮ 6 ወር ማየት አለብሽ። ከ6 ወር በኋላ ነው ምክር መስጠት የምትጀምሪው። ለማንኛውም ለምክርሽ ግን እናመሰግናለን። ሌላው በስተመጨረሻ መነጋገሪያ የሆነው ጉዳይ እንግዲህ በአንዲት ሀገር ላቲቪያ በምትባል ሀገር የወንዶች እጥረት ተከስቷል። የወንድ እጥረት እየጨመረ ሴቶቹ ደግሞ በተቃራኒ እየበዙም ላቲቪያ በከፍተኛ የጾታ አለመመጣጠን ቀውስ ውስጥ እንደሆነ ተነግሯል። የባልቲክ ሀገር የሆነችው ላቲቪያ በአሁኑ ወቅት የወንዶች ቁጥር እጅጉን በመቀነሱ ምክንያት ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተጋልጣለችም። በተለይም በቁልፍ ዕድሜ ክልል ውስጥ የሚገኙ ሴቶች ቁጥር ከወንዶቹ በ80 ሺህ እንደሚበልጥ መረጃዎች ያመላክታሉ። ይህም በሀገሪቱ እየታየ ያለው ሰፊ የጾታ ልዩነት በዋነኝነት የተከሰተው በወንዶቹ ላይ በሚታየው ከፍተኛ የሞት መጠን፣ ወንዶች በአልኮልና በሱስ እያለቁ እንዲሁም ቁጥራቸው ቀላል የማይባል ወጣት ወንዶች የተሻለ የስራ ዕድል ፍለጋ ወደ ውጭ ሀገራት በመሰደዳቸው እንደሆነም ተነግሯል። እሱ ብቻ እኮ አይደለም። እሱ ያልገለጸላችሁ ነገር በላቲቪያ ሴቶች ወንዶችን እየገዙ ነው። በጣም የሚገርም ረብጣ ብር አውጥተው ወንድ እየገዙ ነው። የወንድ እጥረት በጣም ነው የተከሰተው። ቀልድ አይደለም፣ ተከስቷል። ሰሞኑን መነጋገሪያ የሆነ ጉዳይ ነው እና ለምን እኔን በነፃ አትወስዱኝም? ለምንድን ነው ገንዘብ የምታባክኑት? እኔን በነፃ ውሰዱኝ። ላቲቪያ ምንም ወጪ አያስፈልገኝም። አረ እንደውም ከፍዬ ልሂድ። ድሮም ላቲቪያ ሲባል ወዳት ነበር፣ አሁን ደግሞ የበለጠ ወደድኳት እና ወንዶቹ ተመካክረን እንዲህ በዚህ በሊቢያ በኩል ቢሆን አቆራርጠን ላቲቪያ እንግባ። አስባችሁታል? ተከብረን የፈለግነውን ነገር እያደረግን እህቶቻችን ለምንድን ነው በወንድ እጥረት የሚሰቃዩ? እኛ እያለን ወንዶች እኛ እያለን አይሆንም። የምር በባህርም ቢሆን ቶሎ እንድረስላቸው። እሺ። እና በዚህ አጋጣሚ ግን ድንገት ከጠፋው ላቲቪያ ሂጅ ነው። እሺ፣ ያው ልንገራችሁ ብዬ ነው። እና ለማንኛውም ከኔ ጋር በባህርም ቢሆን በምንም መንገድ ብቻ ወደ ላቲቪያ መሄድ የምትፈልጉ ሰዎች ኮመንት ላይ ጻፉልኝ። መጣሁልሽ ላቲቪያ እንዲህ
በቃኝ። ለማንኛውም እንዲህ እያል እዚህ ደረስን። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ